ተመልከት። አሽሀዱ አላ ኢላሃ የወንድ ኒቃብ ስሙ ራሱ እኮ አመር ኡስማን ነው የሚለው እኮ። ተመልከት አመር እኮ ነው። ማን ይላል? አመር ነው አመር ነው የሚለው። አመር ኡስማን ነው የሚለው። አማር ኡስማን እየሰለመ ነው። አማር ኡስማን ምን መስዋዕት ያሳዝናል። አማር ኡስማን እየሰለመ ነው። እና ታዲያ ራሱ የሚገርምህ ውሸት እያሉ እኮ ነው። ከስር ራሱ ተመልከት። ከስር ኮመንት ላይ እንኳን ሳይቀር ኧረ ውሸት ነው፣ ኧረ ባካችሁ አላሁ አክበር የሚለው ዝም ብሎ ይጮሃል። ውሸት ነው ባካችሁ እየተባሉ እንኳን ችግር የለውም። ያሻዳ ያስይዙት ወንድማቸውን። በዚህ ካልተጻፈ ምን አልክ? በዚህ ካልተሻለ ላይ ሲዘኝ ምን ዋርኒንግ? አይ እየገለጠኝ ነው እንጂ ያሳየኝ። እሺ ቀጥል። እንግዲህ ኡስማን አመር ኡስማንም ሻዳ ያዘ። ኒቃቢስቷም ሂሩት ስሟን ሂሩት አለችው፣ ሻዳ ያዘች። ኒቃቢስት ነች፣ ግን ችግር የለው። ኒቃቢስት ሆነች። ለሰከንድ ያህል እሱ ቤት ስገባ ሂሩት አለችው ስሟን፣ ሻዳ ያዘች። ስሟን መቀየር ስለማችል ለ7 ቀን ያህል ጠብቃ በ7ኛ ቀን ትቀይረዋለች። ያው ቀይራ ስለገባች። ታዲያ ስሟ ለ7 ቀን ያህል አንተ ክርስቲያን ሆኖ የለ ታዲያ ሻዳ ብትይዝ ምን ችግር አለበት? ስሟን እኮ ሂሩት ብላለች። ምንም እንኳን ኒቃቢስት ብትሆን ሂጃብ ብትለብስም። አመር ኡስማንስ? አመር ኡስማንማ እኔ እኮ ግራ ገባኝ እኮ። አመር ኡስማን ተመልከት፣ ከኒቃቡ ቁጭ በደንብ አሳያቸው። ኒቃቢስት ምን ሴት ሆኖ ነው እንዴ? አመር ኡስማን እንዴ ኒቃቢስት ነው እሱ? አላህ እንዳይሆን አንተ ነገር አላህ እንዳይሆን በሂጃብ የተሸፈነው እኔ የማውቀው ከሴቶቹ በተጨማሪ ሂጃብ ለባሽ አላህ ነው። አላህ ሊሆን ይችላል። እኔ እስኪ እንግዲህ ማታ ላይ ነበር ደግሞ ፕሮፋይሉን አሳየው፣ አስቀጥለው ትንሽ። እሺ እንየው እስኪ እንመልከተው። ተመልከቷል በደንብ። አሁን ኢምራን ያልተፈለገበት ሪዝን አለ እዚህ ቦታ ላይ። ኢምራን አልፈለጉት። ቢስሚላህ ራህማን ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። አሁን ነውር ጌጡ ጅል ቆርቆሮ አፉ ሰፊ እውቀት ዜሮ። ታሰማኛለህ ራሴን የተሰደብኩበትን እዚሁ ራስህ ስትሰደብ እያሳየው ነው። እዚህ ስደት አስደብተኛል የማይለኛ ክርስቲያን ነው። ውስታዞቻቸውን እንደዚህ ሰፖርት ማድረግ አለባቸው። እንዲህ ድራማ እየሰሩ ደገፍ ጠገን ማድረግ አለባቸው። አለበለዚያ መቆም አይችሉም። ውባዮች እንደዚች አይነት ድራማ ካልሰሩ መቆም አይችሉም። ያለቻቸው ቻንስ እችን ድራማ በመስራት ህይወታቸውን ማስቀጠል አለባቸው። እንደዚች አይነት ድራማ ካልሰሩ፣ እንደዚች አይነት ፕሮፓጋንዳ ካልነዙ መኖር አይችሉም። ህልውናቸው ሐሰትን ማስቀጠል ነው። ሐሰት ካቆሙ ልክ አሳ ከውሃ ውስጥ ሲወጣ ህልውናው እንደሚቆመው ወደ ሞት እንደሚሄደው እነሱም ልክ ከውሸት ያቆሙ ለታ ህልውናቸው ያቆማል እዛ ጋ ማለት ነው። ውባዮች ካልዋሹ መኖር አይችሉም። ሁሌም እንደምንለው እነሱ ይዋሻሉ፣ እኛ እናዋርዳቸዋለን። እነሱ በድራማና በፕሮፓጋንዳ ህይወታቸውን መቀጠል ይፈልጋሉ። እኛ ደግሞ ያንን ድራማቸውና ፕሮፓጋንዳቸውን እንደዚህ እያሰጣን ሰዎች እንዲነቁ አካሄዳቸው የሴጣን መንገድ እንደሆነ፣ እውነት እንደሌላቸው፣ ሐሰተኞች እንደሆኑ እለት ዕለት እናሳያለን። ብዙ ሙስሊሞች ይማሩበታል፣ ክርስቲያኖች ይጸኑበታል። ምን አይነት ውሸታም፣ ወራዳ፣ ቆሻሻ ስራ እንደሚሰሩ ክርስቲያኖች ይህንን በማየት ብቻ ምንም እኛ በምን አይነት አለት ላይ እንደተመሰረትን እነኛ ደግሞ ምን አይነት አጋንንታዊ አስተምሮት ውስጥ እንዳሉ፣ ምክንያቱም ውሸት ከአጋንንት ስለሆነ ማለት ነው፣ እንዲማሩበት ይሆናል ማለት ነው። ዋናው የፍሎይቤን ነው። ሁሌም ውሸት የሚናገሩትን በእውነት መዶሻ አናት አናታቸውን ብለን የምናፈራርስበት ማለት ነው።
በዩቱብም በቲክቶክም በተለያዩ ሶሻል ፕላትፎርሞች ላይ ተቆራርጦ ድምፃችን የሚደርሳችሁ በሙሉ ውሸትን እናፈርሳለን፣ እውነትን እናነግሳለን። እውነት ክርስቶስ ነው፣ ውሸት ደግሞ ከዲያብሎስ ነው። የዲያብሎስ ልጆች ሁሌም ይዋሻሉ። እውነት ያለው ግን ድራማ አይሰራም። እውነት ያለው ግን ውሸት አይናገርም። እውነት ያለው ግን ፕሮፓጋንዳ አይሰራም። እውነት ያለው ግን ሐሰት ድራማ በመስራት እምነቱን ማስቀጠል አይፈልግም። እውነት የሌለው ግን ድራማ ይሰራል። እውነት የሌለው ግን ይዋሻል። እውነት የሌለው ግን የራሱን ሰው እንኳን ፕሮፋይል እያስቀየረ አዲስ ሰው አመጣውኝ ወደ እምነት በሚል ህልውናውን ለማስቀጠል ይሞክራል። እኛ ክርስቲያኖች ነን። ከእንደዚህ አይነት ቆሻሻ ልምምዶች የለብንም፣ የጠራነን። እንደዚህ አይነት ቆሻሻ ልምምዶች በእኛ ውስጥ እንዲገኙም አንፈልግም፣ አይገኙም። ዛሬ ወደ ቶፒካችን እንመጣለን። ዛሬ ቶፒካችን ምንድነው? እሱ አንዲት ቪዲዮ የሰራኋት አለች፣ እሷን አሳያቸው። ዲያቆን ሰላም ብያለሁ። እዛ ሰላም እግዚአብሔር ከኔም ከሁላችሁ ጋር ይሁን። ሰላም ብያለሁ። ፎዬ፣ ቆስጤ፣ ዴቫ ሁላችሁንም እታች ያላችሁ ክርስቲያናትና ወንድሞቻችን እንዲሁም ሙስሊም ወንድሞቻችን ቶቻችን ለሁላችሁም ሰላም ይሁን ብያለሁ። እኔ ይሄ ውሸት መቼ እንደሚቆም ለነገሩ አይቆምም እንዳልከው ሁሌም ሰርቫይቭ ለማድረግ ስለሚጣር፣ እኔ ግን መጽሐፍ ቅዱስ ላይ ያለው ነገር ብቻ ልናገር እና በዚህ ክርስቲያኖች በጣም ልንቆረግ እየተቆራረጠ ነው። ዲያቆን እየተቆራረጡ ነው። ከዋይፋይ ራቅ ብለው ከሆነ ዲያቆን እየተቆራረጠ ነው። አይሰማም። መኪና ላይ አይሰማም። አሁንም አይሰማም። ኦኬ፣ እሺ። እስከዛ ድረስ ወንድማችን እፎይ የሰራው ቪዲዮ ይሄ ነው። ቀጥታ ስትገቡ ይችኛዋ ነች። ከላይ የመጀመሪያ የምታገኟት ይችን ነው። ሁላችሁም እየገባችሁ ቪዲዮን ቢያንስ እስከ ግማሽ ድረስ በማየት ላይክ፣ ሪፖስት፣ ሼር በማድረግ እንትን ትላላችሁ ማለት ነው። ከዛም በኋላ ስቶሪያችሁን ማድረግ ትችላላችሁ። ዳውንሎድ እያደረጋችሁ ፌስቡክ ላይ ምናምን ፖስት ማድረግ ትችላላችሁ። በጣም የሚመስጥ ነገሮች ናቸው ፖስት የተደረጉት። ዛሬም በላይቫችን ላይ ሰፊ ነገሮችን እናያለን። እሺ፣ ቴንኪው። ዛሬ የምንማማርበት ቶፒክም ነው ከምስክርነት ጋር በተያያዘ ያለውን የምንማማር ይሆናል። የእስልምና አስተምህሮትን ከምስክርነት ከሴቶች ጋር በተያያዘ ከዝሙት ጋር በተያያዘ የቁርአኑንና ሀዲሱ ላይ ያሉትን እንዲሁም ሸሪያው ላይ ያለውን ምስክርነት ይቀበሉታል። በተለይም በሸሪያው ላይ እና ሀዲሱ ላይ ያለውን ምስክርነት ይቀበሉታል የሚለውን የምንመለከት ይሆናል ማለት ነው። አንዲት እህታችን ባሌ ሲዘሙት አግኝቸው ምናምን ብላ መነጋገሪያ የሆኑ ነበር፣ አይታችሁታል። እሷን መሰረት አድርጎ የተሰራ ቪዲዮ ነው። እሷን መሰረት አድርጎ የተሰራ ቪዲዮ ሲሆን አሁን ዋናው ፖይንታችን የእሷ እንትን ሳይሆን ከዚህ ጋር በተያያዘ እሷ ትክክል ነች ወይ? ብዙዎች ወንድን በቃ እናምንም ወንድ እንደዚህ ነው ምናምን ሲሉ አይቻለሁ ኮመንቱ ላይ። ሴቶች እንደዛ ማለት ይችላሉ ወይ በእስልምናው? እሱን የምንዳስስ ይሆናል ማለት ነው። እና ቶፒካችን ስለዚህ ከምስክርነት ጋር በተያያዘ ይሆናል ማለት ነው። አቡበከር እንኳን ደህና መጣ። አቡኪ ኦኬ። ሙባረክ ሰላም፣ እንዴት ናቸው? እንዴት ነህ? አለን። እንዴት ናቸው? ይመስገኑ። ሰላም ነው አለን፣ አልሐምዱሊላህ። መልካም። ዛሬ ስለ ምስክርነት ልንነጋገር ነበር። አንድ ሰው ከዘሞተ ወይንም ደግሞ ዘማዊ ከሆነ ምስክርነት እንዴት ነው በእስልምና? ስለ ምስክር አሁን ውሸት ነው ሰው አልሰለም የምትሉት ምንድን ነው? ሰው አሁን ወደ እስልምና የተጓዘ ነው። እንደው አማራጫቸው ምንድን ነው? ቶፒኩ ላይ አለፈ እሱ። በጣም አንተ ራስህ ሻዳ ዘነዋል። ክርስቲያን ነበር በፊት። ምን ይዛለሁ እኔ መጀመሪያም ቀጥተኛው መንገድ መርቶኛል። አልሐምዱሊላህ። ኧረ ተው አንተ ራስህ ክርስቲያን ነበር ካሉ እኔማ ሙስሊም ነኝ። አሁን ቶፒኩ ላይ ገባና
አንድ ሰው ዘሞተ የሚባለው ከዛ ከዘሞተ ቅጣቱ ምንድን ነው? እንዴት ነው የሚታወቀው? እሱን ተወውና አሁን እሱ ችግር የለውም። የእናንተው መሆን እኮ ዝሙት ማለት እኮ በእናንተ ይፈቀዳል። ችግር የለውም። ከእናንተ በላይ ኡዘይፋ እንኳን ደህና መጣ። መልስ ስለሌላቸው ሙስሊሞች እንደዚህ ናቸው። ኦሌስ ቶፒኩን አይነኩትም። ቶ በቃ አትጠይቀኝ፣ ቶ በቃ እናንተ ጋር እንደዚህ ያለ እንዴ? ቶ በቃ ሙስሊሞች ምንም አያውቁም። አያችሁ እምነታቸው። አሁን ስለ ዝሙት ተው። እናንተ አምላክ እንዲፈንድ አደርጋለህ። አንተ ኢየሱስ አምላክ ነው። ሌላው ተው። አሁን ቶፒኩ ላይ ገባ። ጥያቄ ካለ ትጠይቃለህ። አንተ ወንድ ከሆንክ ገና በኢየሱስ አምላክነት እናውራ። በምታመልከው አምላክ ወንድ ነህ አንተ። ወላሂ አዚም። እሺ በቃ ሚታርክ ኤኒዌይስ እንግዲህ እንደ እስልምና አስተምሮ በደንብ አስተውሉ። አንድ ሴት ባሏ ከሌላ ሴት ጋር ተኝቶ ብታየው ከዛም ባሌ ዘምቷል ብትል ትገረፋለች። ስንት? እስከ 80 ልትገረፍ ትችላለች። አይታ ባሌ ዘምቷል ብትል እንኳን ያስገርፋታል እንጂ እሱን ወንጀለኛ ያደርገው። ሙስሊም ዝሙት ከሰራ አሁን ሚስት እያለው ዝሙት ከሰራ መሞት ነው እንግዲህ። እሱ አሁን መግደል ነው። እነሱ ማንም የሚገለው አለምስክር ነው የምገለው። አለምስክር ሳይሆን ሸሪያው ይገለዋል እንዴ? ሸሪያው እሺ፣ ስንት ሰው ነው ምስክር የሚያስፈልገው? አንድ ሰው ዘሙቷል ለማለት ለምስክር ያስፈልጋል። ራሱ ካመነ ያው ቁርአን ግደሉ ይላል። እንግዲህ ሰውየውን አሁን ለምሳሌ ዘሙቷል አለች አንድ ሰው። መዘሞቱ በምንድን ነው የሚታወቀው? ከዛ ስንት ምስክር ነው የሚያስፈልገው አንድ ሰው ዘሙቷል ለማለት? ኸላስ ዝሙት ራሱ እንደዘሙት አምነዋል እንዴ? ማንም ያምነው ዝም ብሎ ዘሙቻለሁ ይላል። አንድ ሰው ተነስቶ ሚስቱ ካገኘችው ዝሙት ሰርታሮ ካለችው እኔ ላግዘው። 4 ምስክር ነው የሚያስፈልገው። ስንት ምስክር? 4 ምስክር። ኦኬ፣ 4ቱ ምስክሮች ውስጥ ምስክሩ እንዴት ነው የሚመሰክሩት? አራቱም በአይናቸው ማየት አለባቸው። አንደኛው እንኳን ራሱ መሰለኝ ማለት አይችልም። በስነ ስርዓት በአይኑ ማየት አለበት። 3ቱ በአይናችን አይተናል ቢሉ፣ አንደኛው ደግሞ እንዲሁ ተቃቅፈው ራቁቷን ሆነው ልብስ ውስጥ ሆኖ ነው ያየሁት እንዲሁ ቢል ተቀባይነት አለው? በደንብ አስተውል። 3ቱ መርፌና ክር ሆነው አይተናል ውድቅ ነው ቢሉ ተቀባይነት የለም፣ ውድቅ ነው። ኦኬ፣ ውድቅ ሲሆን እነኛ የመሰከሩት ምንድን ነው የሚደረጉት? ይሰማል። እነኛ የመሰከሩት ምንድን ነው የሚደረጉት? አራቱም መመስከር አለባቸው። አራቱም ካልመሰከሩ አንድ አይነት ካልሆነ ውድቅ ነው። ከውድቅ ነው፣ ከዛም ይገረፏታል። ስለዚህ የግዴታ አራቱም መርፌና ክር የእሱ ብልት እሷ ብልት ውስጥ ሲገባ ማየት አለባቸው አይደለ? ራይት ዜፋ ይቆራረጣል። ይህኔ ኔትወርክ ይዞኝ ነው፣ ይቅርታ። ስለዚህ አራቱም በአይናቸው መርፌና ክር ሲሆኑ ማየት አለባቸው የግዴታ ዘሙቷል አንድ አካል ለመባል እና ውግራት እንዲተላለፍበታል። ግዴታ ነው። እሺ፣ አንድ ሰው ተነስቶ ዘሙቷል ቢልስ ወንጀል ነው። ወንጀሉ ይቀጣበታል። ኦኬ፣ ስለዚህ አንድ ሰው ብቻውን ተነስቶ ባሌ ዘሙቷል ወይም ሚስቴ ዘሙቷል ቢል 4 ሰው ካላመጣ እንደ ሸሪያው ትቀጣለህ አይደለ? ይቀጣል፣ ይገረፋታል። ስለዚህ ሰሞኑን ባሌ ዘሞተ ከሰራተኛ ጋር አየሁት እያለች ያለችው ሚዲያ ላይ ሀገር ይወቅልኝ የምትለው እንደ ሸሪያው 80 ያስገርፋታል።
80 ትገረፋለች። ስለዚህ ይሄንን አንደኛ ምስክርነቱ ወላ አራቱም ወንዶች ናቸው። በዝሙት ላይ ወንድ ነው የሚመሰክረው። ሸሪያው ወንዶች ነው የሚለው። አራት ወንድ እንዴት ነው እሱ ለዝሙት መርፌና ክር ሲሆኑ የእሱ ብልት የእሷ ውስጥ ሲገባ እንዴት ነው አራት ሰው የሚያየው? ይሄ የሰዎች ህግ ሳይሆን የሰዎች ህግ ወይ ደግሞ እኔ ማስቀምጠው ህግ ሳይሆን ተቀምጦ የተጻፈ ህግ ነው። ይህን ህግ በዚህ ያክል አግባብ ነው ማለት ነው አይደለም ነው ማለት እኔ አልችልም። አሁን እኮ አስቸጋሪው ፓርት ምንድነው? እሱ ሶስቱ ለምሳሌ መርፌና ክር ሲሆኑ የእሷ ብልቱ ሲገባ አይተናል አሉ። አንደኛው ግን ተቃቅፈው ራቁቱን ነው ያየሁት አለ። ሲገባ አይተሃል አላየውም ቢል ውድቅ ይሆንና ሶስቱ ይገረፋሉ። ዋሽታችኋል ተብሎ እንዴት ነው አራቱም መርፌና ክር ሲሆኑ ሊያይ የሚችለው? አሌስ ወንጀሉን የሚሰራው ሰውዬ ዝሙት የሚሰሩት ኑ እዩ እያለ እያሳየ ካላደረገ በስተቀር የሚዘሙተውስ አራት እንዴት ነው ሊሆን የሚችለው? አንዴ ሀዲሱን አንብበው። እንትና ማነህ ስምህ? እንትና ቆሴ ወይንም እንትኑን አንብበው። ሸሪያውን አንብበው። ቅድሚያ ሸሪያውን አንብበው። ይሄ የተላለፈባቸው ነው። ሸሪያውን አንብበው። ሸሪያውን አንብበው እስቲ። እንግዲህ ይኸውላችሁ ሸሪያው መጽሐፉ ይኸውና ሪላያንስ ኦፍ ትራቨለር ብሎ የሚሰኘው መጽሐፍ ነው። ሸሪያው ይህን ይላል። እንግዲህ እንመልከተው። If testimony concerns fornication or sodomy, ከዛ መጨረሻ ላይ አማርኛውን አነበዋለሁ። Then it requires for male witness who testify in the case of fornication that they have seen the offender inserts the head of his penis into her vagina ይላል። አማርኛውን እናንብበው። ሁላችሁም አብራችሁን እያያችሁን ተመልከቱ። ምስክርነቱ ስለ ዝሙት ወይም ስለ ሰዶማዊነት ከሆነ አራት ወንድ ምስክሮች ምን ይላል? ያስፈልጋል። አራት የወንድ ምስክሮች ያስፈልጋል። በዝሙት ጉዳይ ላይ ወንጀለኛው ካስገባው፣ እናንተ አንብቡት፣ ካስገባው ጫፉ ወደ እሷ ማህፀን ብልት ሲያስገባ ማየታቸውን የሚመሰክሩ ሊሆን ይገባል። ይህን የሚለው ይሄ መጽሐፍ ነው። የሙስሊሞች ሸሪያ ሪላያንስ ኦፍ ትራቨል። አሁን አራት ወንዶችን በደንብ አስተውሉ። ባልሽ ሲዘሙት አይተሽ አራትም ሆነ አምስት ሴቶች ሆናችሁ መመስከር አትችሉም በዝሙት ላይ። አንደኛ የሴት ልጅ ምስክርነት ግማሽ ነው። በዝሙት ላይ ግን የሴት ልጅ ምስክርነት ኢቨን አይጠየቅም፣ የወንድ ነው የሚጠየቀው። ወንድ ይሆን አለበት። የሴቶች ምስክርነት ተቀባይነት የለውም የሚለው ኬት ነው ማስረጃ? አንብብለት አዲሱ እንትን ነው። ሸሪያውን አንብበው። ደግመህ አልሰማሁም? ያነበበውን ሰማሁኝ። የወንድ ምስክሮች ይላል እንጂ የሴቶች ምስክር ውድቅ ነው፣ የሴቶች ምስክር አግባብ አይደለም አይልም። አንብበው። እዚህ ላይ ምንድን ነው የሚያስፈልገው? እስኪ አንብብ። አንብብ ውስጥ የሚያስፈልግ ወንዶች ነው፣ የወንድ ምስክር ነው። በትክክል እዚህ ላይ ኢት ሪኳየርስ ማለት ምን ማለት ነው ብራዘር? ያስፈልጋል ማለት ነው። ምንድን ነው የሚያስፈልገው? የአራት ወንዶች ምስክርነት ያስፈልጋል። ቴንክ ዩ። ስለ ሴት እዚህ ላይ አንስቷል? አላነሳም። በቃ አለቀ። ስላላነሳ ግን የሴቶች ምስክር ውድቅ ነው የሚል ማለት አንችልም። ይቻላል የሚል አንድ ምስክርነት አንጣ። ፈጠን ብለህ ይቻላል የሚል አንድ ምስክር አምጣ። ብራዘር ምንድን ነው አለ ብለህ የለ አንተ ራስህ ሳታገኝ እንዴት ይቻላል? ሙባረክ አለኝ እኔ አለ ቦስ። በደንብ አስተውሉ። ስለዚህ
ሶስቱ አይተው አንደኛው አይቶ ሶስቱ ካላዩ ለምሳሌ ሁለቱ ራቁታቸው ነው እንቅስቃሴ ሲያደርጉ ወሲብ እንደሚያደርግ አየን ቢሉ ሁለቱ፣ አንደኛው ደግሞ ብርድ ልብስ ውስጥ ሲገቡ ነው ራቁታቸውን ያየሁት ቢል፣ አንደኛው ግን መርፌና ክር ነው ያየሁት ቢል ተቀባይነት የለው፣ ውድቅ ነው የሚሆነው። ሁለቱ መርፌና ክር ነው አይተናል፣ አንደኛው ደግሞ ተቃቅፈው ነው ያየሁት፣ አንደኛው ደግሞ ልብስ ውስጥ ሆነው ነው ያየሁት ቢል ስቲል ተቀባይነት የለውም። ሶስቱ መርፌና ክር ሲሆኑ አይተናል፣ ሊትራሊ የወንዱን ብልት እሷ ውስጥ ሲገባ አይተናል። አንደኛው ግን አላየውም ቢል ተቃቅፈው ራቁታቸውን ነው ያየሁት፣ ከኋላ አላየውም፣ እንደዛ ይግባ አላየውም ቢል ተቀባይነት የለውም። ግዴታ አራቱም መርፌና ክር ሲሆኑ ማየት አለባቸው። የእሷ ውስጥ ሲገባ ማየት አለባቸው። አሌስ ያስገርፋቸዋል፣ ዋሽታቸዋል ተብለው። አሁን የእኛ ጥያቄ አንድ ወንጀለኛው ዝሙት ሲሰራ እኔ አንድ ዝሙት የሚሰራ ለምሳሌ ሚስት ዝሙት እየሰራች አየሃት፣ ምንም ማድረግ አትችልም። ምን ማድረግ የምችለው 4 ምስክር ሄደህ ትፈልጋለህ ማለት ነው። ወንዶች ኑ ሚስቴን ከሆነ ወንድ ጋር ይቻታለሁኝ ወሲብ እያደረጉ ነው። ከዛ 3 ወይም 2 አገኘህ። 2 አግኝተህ ስትመጣ ገና 2 ይቀሩሃል። እናንተ ሂዱ እዩ፣ ሌላ 2 ፍለጋ ትሄዳለህ። ናና እባክህ ሚስቴ ወሲብ እያደረገ ነው ከከሌ ጋር እይልኝ። ከዛ 4ቱን እዘህ መጣህና ስገባ እነሱ ወይን ጨርሰው ተነሱ፣ ወይን ድምፅ ሰምተው ተነሱ። ምንም ማድረግ አትችልም። በቃ ምንም ማድረግ አትችልም። አልዘመተችም። ሁለቱን እኮ አሳይተሃል። 2 ልታመጣ ስትሄድ ነው ሰዓቱ ያለቀብህ። ምንም ማድረግ አትችልም። ሁለቱ እንዲህ ሲሆኑ እኮ አይተዋል አይደለ? ሶስቱም እንዲህ ሲሆኑ አይተዋል። ሶስት ይዩ። አንድ ሰው ፍለጋ ስትሄድ እነሱ ጨርሰው ተነሱ። አይ አልዘሞተችም፣ አንተው ትገረፋታለህ፣ ወንጀለኛ ስም አጠፋ ተብለህ። ትገረፋ ስበዋል እሬቻውን ነው የሚበዛ ሚስት ስትገረፍ። ከዛ አሁን በደንብ አስተውሉ። ይሄ ህግ እንዴት ጤናማ ሊሆን ይችላል? 4ቱም ልክ ይሄ እንትን የፍርዱን አንብበው ሀዲሱን። ከዛ ደግሞ ሰውየው ሚስቱ እየዘሞተች ነብዩን ጠይቆ ምን እንዳለው እነግራቸዋለሁ። እችን ሀዲስ አንብባ ቅድሚያ ነው። መልካም እሺ። ሀዲሱ የሚገኘው በዚህ በሱናን አቢ ዳውድ 4452 ላይ ነው። ሁላችሁም መረጃ የምትይዙ መረጃ እየያዛችሁ ስክሪንሾት እያደረጋችሁ ደግሞ እንትን ላይ መልቀቅ አትርሱ። እሺ ሀዲሱን የዘገበው ጃቢር ቢን አብደላህ የሚባለው ሰው ነው። the Jews brought a man and a woman ድምፅ አለ ሚዩት አድርገው ሙባረክ። The Jews brought a man and a woman of them who had committed fornication. አይሁዶች ከነሱ ወገን የሆኑ ዝሙትን የሰሩ ወንድና ሴቶች አመጡ። He said እንዲህም አለ bring me 2 learned men of our years አለ። ከእናንተ 2 የተማሩ ሰዎችን አምጡ አለ። So they brought the 2 sons of Syria. የሱሪያ የሆኑ 2 ልጆችን ወንድ ልጆችን አመጡ። He adjured them and said, how do you think about the matter if these 2 persons bear witness to the effect that they have seen his sexual organ in her female organ penetrated like a coal stake ብሎ ጠየቀ። እነዚህን ሰዎች ምን ብሎ ጠየቃቸው? ምን ታስባላችሁ? እነዚህ 2 ሰዎች በ4 ሰው ምስክርነት ልክ ይሄ አይናቸውን እንደ ኩል የሚኳሉበት እንትን አለ እንደዚህ እያደረጉ እንትን የሚሉበት እንደዛ ሲገባ ካየ ከተመለከታችሁ ምን ቢደረጉ ይሻላል? they will be stoned to days እስከ በድንጋይ ተወግረው እስኪሞቱ ድረስ ይደረጋል አለ። ከዛ እንዲህ ብሎ ጠይቃቸው what is there which prevents you from stoning them?
እናንተም በድንጋይ ወግሮ ከመግደል ምንድን ነው የሚከለክላችሁ ብሎ ጠየቃቸው። እንደዚህም ብሎ መለሱለት። our rule has gone በቃ ህጋችን ኦልሬዲ ቀርቷል። so we disapproved of killing መግደልን ትተናል አጥፍተናል አሉት። ከዛ the messenger of Allah ያላ መልእክተኛ እንዲህ አላቸው then called for witness አራት ምስክሮችንም ጠራ። they brought for witness አራት ምስክሮች አመጡ። who testified that they had seen his sexual organ penetrated ተመልከቱ ምን አሉ እነዚህ አራት ምስክሮች የመጡት ምንድን ነው የወንዱ ብልት ሴቷ ብልት ላይ እንደዚህ ሲገባ ያዩ አራት ሰዎች ምስክር አመጡ። ከዛስ ላይክ ኩሊ ሚስቴክ አይናቸው እንደዚህ የሚኩሉበትን ልክ እንደ ጥፍር ቀለም የሆነ ነገር ነው እንደሱ ሲገባ ያዩ አራት ሰዎች አመጡ። when closed in its case ከዛም በኋላ አስገደላቸው። the prophet gave orders for stoning them ተወግረው በድንጋይ እንዲገደሉ አዘዘ። ማ የሙስሊሞች ነብይ ነብዩ መሐመድ እንዲህ ቁጭ ብለው ያሉ እንደ ቆይ እንዴት ነው አሁን ይሄ መኳያው እንደዚህ እያለ እንደሚገባው እንደዛ ሲገባ እና እንዲህ ሲወጣ ቁጭ ብለው አራት መጥተው ማየት አለባቸው። ለእኛም እኮ እድል ስለምታውሩ ቀጥል። እሺ እሱ ነው ዛሬ ይሄን ነገር ፔጅ ላይ ለቀዋል። ነገ ሄዱባል። እሳት የሆኑ ወንድሞች እህቶች አሉን። አሁን እኔ የምታመልከው አምላክ እንዳልሆነ ልንገር እያልኩ ነው። ሰላም። እሺ አንድ ሀሳቤን ልቀጥልና አንድ እወጣለሁ። ቀጥለሽ እኮ አንተ የክርስትና አስተማሪ ነህ? አንዴ ሜታር ዘይፋ እና ይሄ ነገር ትክክል ነው ትላለህ? እኔ ተማሪ ነኝ፣ ገና ሶልታኝ ተማሪ ነኝ። ስለ እንደዚህ ነገር ብዙ እውቀቱ የለኝም። እኔ የገባሁት አንድ ጥያቄ ይሄ ትክክል ነው ትላለህ? ይሄ ትክክል ነው ትላለህ ወይ? 12ኛ ተውና 8ኛ ክፍል ሊያውቀው ነው ምስክርነት ላይ ይሄንን የ8ኛ ክፍል እንኳን ሊያውቀው የሚገባ ነው እንኳን 12ኛ ክፍል። እሺ ትክክል ነው ነው የምለው እኔ። ምክንያቱም የተቀመጠበት መስፈርት ማወቅ አለብን። ለምን ተቀመጠ የሚለው ማየት አለብን። አንድ ሰው እንዴት ነው እሱ አራት ገና አንጥቶ እሱ ውስጥ ሲገባ ካላየ አይ አራቱን ማየት አለባቸው እንዴት ነው እሱ? እሱን ርዕስ ሰማነው፣ አነበብነው፣ ደጋግመን አንበኗል። አሁንም እኔ ልበልልህ አራቱም ሰው ካላየው በስተቀር ምስክርነቱ ውድቅ ይሆናል አለን። እሺ እኔ ደግሞ ምለው ምስክርነቱ ውድቅ ይሆናል። አራቱም ካላዩ ምስክርነቱ ውድቅ ይሆናል አይደለ? ውድቅ ይሆናል። ውድቅ ይሆናል። ይሄንን ነው ታዲያ ሸሪዓ ውብ ነው ምናምን የምትሉን? እሱን እኔ መመለስ አልችልም። እኔ ጥያቄ ነው የሚገቡት። አዳም በደንብ አስተውሉ እህቶቼ። አንድ ወንድ ወሲብ አድርጎሽ ወይንም ደፍሮሽ የግዴታ አራት ምስክር ዘይ ስመጪ አራት ምስክር ከሌለሽ አይ አልደፈረሽም ስትባይ አራቱም ማየት ያለባቸው ደግሞ ብልትሽ ውስጥ ሲገባ መሆን አለበት። አለበለዚያ እየዋሸሽ ነው ስትባይ ኖ ኧረ ተደፍሬያለሁ፣ ኧረ ወሲብ አድርጎኛል። አራት ወንዶች ምስክር አሉሽ? አይ 3 ሰው አይተዋል፣ ተቀባይነት የለውም። 4 አግኝቻለሁ። እሺ ኑ ሲደፍራት አይታችኋል? ወሲብ ሲያደርጉ አይታችኋል? 3ቱ መርፌና ክር ሲሆኑ አይተናል። አንደኛውስ አይ ተቃቅፈው ነው ያየሁት ራቁታቸውን። አይ ዋሽታችኋል፣ ተቀባይነት የለውም። ይሄንን ነው ሸሪዓ ምናምን ውበቱ ህጉ ምናምን የሚሉን ማለት ነው። እስልምና ምናምን የሚሉን ማለት ነው። ይሄ ካሜራ አይቻልም፣ ፎቶ አይቻልም፣
ክልክል ነው። እሱን እንትኑንም እናሳያችኋለን፣ ፎቶዋቸውንም እናሳያችኋለን። ተቀባይነት የለውም። ዲኤንኤ አይቻልም፣ በምርመራ አይቻልም። የለም እኮ በቃ ዝሙት ማለት ነው። አይፈቃ አንደኛ ፎቶ እናንተ የማይቻለው ፎቶ ምስል ክልክል ስለሆነ ነው በእስልምና። ዲኤንኤን ደግሞ ምንድነው እንትን ሲሉ አንደኛ ቢዳ ነው፣ እንደ አዲስ ፈጠራ ነው የሚቆጠረው። ሁለተኛ ደግሞ ዲኤንኤው ራሱ ሊሳሳት ይችላል የሚል አርጉመንት ነው ያላቸው። ፐርፌክቱ ትክክለኛው 4 ወንዶች አንጥተ ብልቱ ሲገባ መርፌና ክር ሲሆኑ ማየት አለበት። ትንሽ ቪዲዮን አስደምጠው የሰራሁትን አፍሪካ ቲቪ ላይ የተጠየቁትን ወይም ደግሞ የአቡ አይደርን ናቸው። ብዙ አዲሶች አሉ። መልካም እሺ። አዲሶች አሉ። እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት፣ አደጓት። 80 ልትለጠለጥ ነው ታችን። እሺ ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። እኔ አትፍቱ ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ በቀረቅ ከሆነ ያየሽ አሁን ባሌን ከሌላ ሴት ጋር ያስኩት ልፍታ ወይ ብላ ነው የጠየቀችው። እንዳፈች አሏት። ተከታትለሹ ከሆነ ግን አላህን ፍሪ፣ አርፈሽ ተቀመጭ አሏት። ጠመዝማዛ ህይወት ተመለሽ አሊያም መሰወርዳለሁ። አሁን ባሏን እንኳን ቼክ ማድረግ አችልም ማለት ነው። ምን ማድረግ አችልም? ባሏን መቆጣጠር አችልም። ሚስት ማለት ነው። ረፊያት ለምን የምትከታተዩ? እሺ ቀጥል። ደግሞ ልጅቷ የሆነችውን በኋላ እናያለን ያደረገችውን። ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላቸው ምን አለ? አርፈሽ ተቀመጭ፣ ትገረፊያታለሽ። ምስክር በሌለበት ባሌን ያስኩት ብለሽ ማውራት የለብሽም። ይዘዋለች እኮ ባሏን፣ ተከታትላውም ሆነ ሳትከታተል ብቻ እዘዋለች። የቀድሞዋን እናሳያቸዋለን። አርፈሽ ተቀመጭ ምስክር በሌለበት እያለ ያለው ምንድነው? አንቺ አላየሽም አይደለም። 4 ምስክር በሌለበት ባሌን ያስኩት ማለት ያስገርፍሻል። አርፈሽ ተቀመጭ። ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው ይችላል የሚለው። 4ቱ ምስክሮች አብረው ወጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። ኦኬ፣ እንደሰማችሁት 4ቱ ተጠርተው 3ቱ በትክክል አይተዋናል ቢሉ አንዱ ካልመሰከረ 3ቱ ምን ይደረጋሉ? ይገረፋሉ። አይተው እኮ ሊሆን ይችላል አይተው ሊሆን ይችላል እኮ ግን አንደኛው ስላላየ አላየሁም፣ እንዲሁ እንቅስቃሴ ሲያደርጉ ነው ያየሁት። 3ቱ ቀድመው መጡ አዩ። አንደኛው ከኋላ መጣና ሳይደርስ ቀረ። ልክ እነሱ እንትን ሲሉ እንትን እያሉ ነው። አይ ትገረፏታላችሁ አልሽ። ይገረፋታል። 100 80 ላጥ ትደረጋለ። የሊቷን አሁን አስደምጣቸው። ሊቷ አሁን ከሚገረፉት አንዷ ነች። ሸሪያው ቢኖር ኖረው ኢትዮጵያ ውስጥ ትቀምስ ነበር። ሊቷ ተርፋለች። መስኪን ልጅ እንያት እኔ ቪዲዮ ላይ ሪካርዱ ላይ አስደምጠው። መልካም እዛው የአባይደር እንዳስቀጥለዋለን። እሺ እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት፣ አደጓት። ሄደ ቀጥታ እቺ ትልቋ ጊዜ ከሰራተኛው ጋር ነው የተኛው። አንቺ ተኛሽ መሰልሽ ቆሞ ሲያይሽ በቃ ዘጥ ብለናል። እኔ ቦምብ አድፍጫለሁ ገባሽ? እና ሰራተኛዋ እና ልጄ መሀል ክፍተት አለ። ፍራሽ 2 ጎን ለጎን ነው ክፍተት አለ እና መሀላቸው ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረዥም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በመግቢያው ላይ እንደሰማችሁት እሷ እየጠበቅኩት ነበር አለች። ስትከታተለው ነበረ። እንደተኛ ሰው ሆና ስትፈትነው ነበር፣ ስትጠብቀው ነበረ። አይቻልም።
አላህን ፍሬ አርፈሽ ተቀመጪ፣ አትፈታተኙ። ምላሹንም ሰምታችኋል። ባሏን እንትን ማለት አትችልም፣ ቼክ ማድረግ እንደዛ አትችልም። ከዛስ እንዴት ነው ያየሁት አለች። በልጄና በሰራተኛይቱ መካከል ገባተኛ አለች። ከዛ በኋላ ያለውን መናገር አያስፈልግም አለች። እርግጠኛ ነኝ ብንጠይቃት እቺ ሴት እንቅስቃሴውን ነው እንጂ ወይን ካየች ሲያደርግም መርፌና ክር ሲሆኑ አላየችም። ሊትራሊ መርፌና ክር ሲሆኑ ካላየች ተቀባይነት የለውም። ብታይም ደግሞ እሷ ነው የምትገረፈው። ለምን? ቤቷ ውስጥ ነው። 4 ምስክር ማምጣት አትችልም። በዛን ሰዓት ተሰራተኛ ዋጋ ስለሆነ 4 ምስክሮችን ከየትም ልታመጣ ስለማትችል ምን ማድረግ ነው ያለባት? ሄዳ ሌሊት ነው ሄዳ 4 ወንዶችን ጠርታ 4 ወንዶች መርፌና ክር ሲሆኑ ማየት አለባቸው። 3ቱ ሮጠው መጥተው አይተው አንደኛው እኔ ስመጣ ጨርሰዋል፣ ልክ ሲነሱ ደረስኩ ቢል ተገራፊ ናቸው እነኛ ዋሽታችኋል ተብለው ከዛ በኋላ ምስክርነታቸው ተቀባይነት የለውም። ለወደፊት ቢመሰክሩም ተቀባይነት የለውም። እሱን ቁርአኑ ላይ እናየዋለን። አቡ ሀይደር በዚህ ጉዳይ ላይ ምን ይላል? አስከትለው ለባቸው 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር በደንብ በስሙ 4ቱም መመስከር ያለባቸው መርፌና ክር ሲሆኑ ልክ ያኛውም ሼክ ኢብራሂም ናቸው የሚባሉት እሳቸው እንዳሉት ማለት ነው። መርፌና ክር ሲሆኑ መሆን አለበት። እንትናም ማነበረ አቡ ሀይደርም 4ቱም መርፌና ክር ሲሆኑ መሆን አለበት ምስክሩ። ቀጥል ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም፣ እሱ መህረሟ ይሁን አይሁን ያን አላጣራንም። ሁለተኛ ይህንን እንድንከታተል ታዘናል። ምንስ ገባንና ነው ደግሞ አጅነቢ። ኦኬ እሳቸውም ሲሉ ሰምታችኋል። አላህን ፍሪ እየተከታተልሽ ከሆነ አቁሚ። ባሏን መከታተል አትችልም። ከሌላ ሴት ጋር እንደዚህ ያስኩት እንደዚህ ያየው ማን ነው አንቺ ተከታታይ ያደረገሽ ሲሏት ሰምታችኋል። አቡ ሀይደርም እያለ ያለው ምንድን ነው? ማን ነው እንድትከታተሉ የፈቀደላችሁ? አይቻልም ነው መከታተል። ስለዚህ ሄዶ ማድረግ ይችላል። ቀጥል። እስከተገኘችስ ከእሱ ጋር አብራ ስለታየች ወይ ስለሄደች ያ ነገር ተፈጽሟል ማለት ነው አይደለም? ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳ ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ሚስትህን የምጠረጥረው ሰው ቢኖር ቤርግ ይዟት ቢገባ ፈጽመዋል ማለት አትችልም። ሚስትህ ነች፣ የልጆችህ እናት ነች። የሆነ ቀን አንተ የለህም ብላ ከሆነ ሀገር ስትመጣ ሚስትህ ቤርግ ስገባ ብታያት ዘሙታለች ማለት አትችልም። ታልክ ትገረፋታለህ። ቀጥል። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያ አይደለም ቤርጎ እዟት ሲገባ ማየት አይደለም በር ላይ ገብተው በር ዘግተው በመስኮት አጮልቀህ አንድ አንሶላ ውስጥ ሆነው ብታያቸው ሚስቴ ከሌ ጋር ስዘሙት አግኝቻታለሁ እዣታለሁ ብትል 80 ትገረፋለህ። አንሶላ ውስጥ ሚስቴን አግኝታት ምናምን ነገር የወደፊት ሚስቴን እንዳሰቢ አስባል። ከዛ በኋላ አልዘመትኩም ስትባባል እንደዚህ አድርገው ኧረ እስልምና በብልድ ልብስ ስር እንኳ ቢሆኑ
ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሰው ጠማማ ሉክ ሰው ጠማማ ነው። ብርድ ልብስ ውስጥ ናቸው። ቤርግ ስገባ እያት አይካንት ብርድ ልብስ አልጋ ላይ ወጥተዋል። ብርድ ልብስ ውስጥም ገብተዋል። ስቲል አልዘሞቱም። አችልም ካልክ 80 ትገርፋታለህ። ይሄንን ነው ሸሪዓ እንተዳደር፣ ሸሪዓ ውበቱ ይሉን እኮ። ዋው ውበት! እዚህ መጽሐፉ እሺ፣ እዚህ መጽሐፉ አሁንም ደግሞ እሺ፣ ለምንድን ነው ታዲያ እንደዚህ ሰው ነው አይቻለው? ቀጥል። በዛም እንኳ ይሁን እሺ፣ ብልቱ አልሰራም አለው። እዛ ደረጃ ደርሶ ኦኬ፣ እንደሰማችሁት ነው። ነገር ግን አይቻለው ለምንድን ነው ልክ ሊገናኝ ሲል ብልቱ እምቢ ያለው? ስለዚህ አልዘሞቱም። በእርግጠኝነት አልዘሞተም። እሺ ብልቱ ሻለውና ሰራ፣ እምቢ አላለው። ስቲል አልዘሞተም። ምክንያቱም ብቻህን ነው ያየኸው። 4 ሰው ማምጣት ነበረብህ። ያሳዝናል። ይህንን ነው እንግዲህ አሁን የእስልምና ውበት ሸሪያ ቢሆን ምናምን የሚሉን ማለት ነው። አስባል ሚስትህን እንደዚህ ዛሃት እንደዚህ ያስኳት ስትል ዋሽተሃል ተብላ አንተ ስትገረፍ፣ አንዲት ሴት እንደዚህ ተደርጋ እንደዚህ አድርጎኛል ይኸው ተገናኘኝ እንዲደፈረኝ ምናምን ብትል 4 ወንዶች አንቺ ምስክር። ቆይ ደፋሪው አስቀድሞ ምስክር ዞን ወሲብ የሚያደርጋት 4 ኑ ተመልከቱ ብሎ አመቻችቶ እንዲታያቸው አድርጎ ነው እንደ ወሲብ የሚያደርገው። መርፌና ክር የሚሆነው ኑ 4 ሰዎች ያላየ አለ፣ 3ታችን ነን ያየ ነው። ናናም አንተማ እይ ብሎ እንደዛ ነው። ሃው እንዴት ይመጣዋል ይሄ ነገር? ዘሙተሻል፣ አንቺ ዋሽተሻል ተብለሽ ራስ ስትገረፊ 4 ምስክር ማምጣት ሳትችይ ቀርተሽ ማለት ነው። ሁዜፍ አብራራልን እስኪ። ይሄ ምንም ሊመጣልኝ አልቻለም። በዚህ ነገር ላይ ግን የሴቶችን ላይክ ምን አይነት እንትን እንዳላቸው ነው መስማት የምንፈልገው። በይበልጥ ሴቶች እህቶቻችን ገስት ላኩ እንድትነግሩን እንፈልጋለን። ጥያቄ በጠይቅ እችላለሁ? አብራራልን። ቅድመ ይህንን ጥያቄ በኋላ የምንቀበለው ከ5 ተኩል በኋላ። እሺ፣ እንደዛ ከሆነ ተመልሼ እመጣለሁ። አብራራልን። ምን ነው ይህንን ትንሽ ነገርኩህ እኮ በቃ ህግ ነው፣ የጸደቀ ህግ ነው። ይሄ የሚያሳየው የሰው ልጅ የክብር ጉዳይ ምን ያክል ትልቅ ደረጃ እንዳለው የሚያሳይ ነው። ምንድን ነው ክብሩ? ሆነ በቃ ለሆነው ነው የተቀመጠው ይሄ ህግ። ለሆነው ማለት ምንድን ነው የሆነ? ይሄ እኮ ጤናማ ህግ እኮ አይደለም፣ ስህተት ነው እያለ ነው። አንድ ሰው ወሲብ ሲያደርግ ወይም እንትን ሲል 4 ሰው እንዴት ነው እሱ ወሲብ የሚያደርገው? 4 ሰው እስካልታየ ድረስ ምስክርነቱ ውድቅ ነው እኮ። እንዴት ነው እሱ 4 ሰው እዞ ወሲብ የሚያደርገው? ይሄን እሱን አስረዳን እስኪ። አራት እንዴት አይመጣውም እኮ አንተ አስበው እስኪ። ይህ እኮ ጤናማ የፈጣሪ ህግ አለመሆኑን እኮ እንዲሁ ማወቅ ትችላለህ እኮ። 4 ሰው አንተ እንዴት ነው እሱ ወሲብ 4 ሰው እንዴት ይዞ ይመጣል? አንተ ስታስበው 4ቱም ደግሞ ሲመጡ መርፌና ክር ሲሆኑ እንዴት አይመጣውም እኮ አስበው እስኪ። ዝም ብለህ አይምሮን ትንሽ ተጠቀም፣ ትንሽዬ፣ ብዙ አይደለም። በዛውም ያክል ደግሞ የወንጀሉን ክብደት ማየት አለብን። የዝሙት ክብደትን ካየን ይህን ማስተንተን አያቅተንም። ሶዶሚነትን እንዴት ነው ታዲያ በዚህ ህግ ልትቆጣጠር የምችለው? ወንድሜ ህጉ እኮ ደግሞ ለሶዶሚም ጭምር ነው የሚለው ክፋቱ። ለተቃራኒ ጾታም እንደዛው ነው። በጣም ከባድ እኮ ነው። እስልምና ሶዶሚነትን አይከለክልም ማለት ነው፣ ይፈቅዳል ማለት ነው። በዚህ ህግ እንዴት ወንጀለኛው እንደዛ አይልም። እሺ እናነበዋለን፣ ተመልከቱ። አንዴ ቆይ ማይክን ያዘው ወንድማችን። ሪላንስ ኦፍ ትራቭል እንግዲህ ተመልከቱ። ይህ የሸሪያው መጽሐፍ ነው። እዚህ ላይ ምን ይላል ከተባለ አንቀጽ 24 ንዑስ 9 ላይ
ምን ይላል? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ምን ምስክርነት ካስፈለገው ዝሙት ኦር አለ ኦር ምን ሶዶሚ ወንድሜ ግብረ ሰዶምነት እኮ ስለ ምስክርነቱ ነው እንጂ ሶዶሚነትን ይፈቅዳል ያለው ምላሱ ጥሎ የወጣው እንደዛ ብሎ ነው። አራቋ እንደ ያለህን እንኳን እናዳምጥ። እንዴ ምን ሆነ ነው ግንዛቤ እኮ እንደዚህ ስለሆነ እኮ ነው እስልምና ውስጥ ከሆነ ያለው ምስክርነቱ ስለ ዝሙት ወይም ስለ ሶዶሚነት ከሆነ ያ ማለት አንድ ወንድ ከወንድ ጋር ሲገናኝ ከታየ እሱም ብልቱን በብልቱ ውስጥ እንዴት እንደሆነ እንጃ ሲያስገባ መታየት አለበት። ምክንያቱም ይኸው እዚህ ጋር በግልጽ ምን እየተባለ ኮስት እንዴት ሊደረግ ነው? ህፃናትን የሚደፍሩ እኮ ሶዶሚዎች አሁን በጣም ተበራክተዋል። ሸሪዓ ህግ ቢኖር ያስጨፈጭፋቸዋል። ማንም ምንም ሊጠብቃቸው አይችልም። እንዴትም ምስክር ሊገኝ አይችልም። በትክክል ደግሞ ሲቀጥል ይሄ ሰውዬ ሚስቱ ሄዳ በሌላ ወንድ እንትን ብላ ብታረግዝ እንኳን ሳይፈልግ ይሄ ሰው ልጁ የባሏ ነው ማለት ነው የግዴታ። በዚህ አይነት ኩድ ዩ ኢማጂን ሳትፈልግ የሰው ልጅ እንትን ልትል ነው። ሚዩት ነህ የሸሪያ ውበት ስትባል ከዛ በኋላ ይሄንን ማለት ነው። እኔ ሰላ አክበር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው መስገነው። ሳትጨቃጨቅ ቶፒኩ ላይ ትቆምና 4 ምስክር ነው የሚያስፈልገው አይደለ? ዝሙት አንዴ ማውራት ይችላለሁ ነው። ቀጥታ ወደ ቶፒኩን ማውራት አልችልም። ቶፒኩ ላይ ገባ። ምንም ጭቅጭቅ አንፈልግም። ከተጨቃጨቅ ከሰርናለ ቀጥል። ኦኬ፣ ምንም ያስቅ የለም። ባለጌ ስለሆንክ ነው እንደዚያ አትገባም ብዬ ነበር። እንዴት እናስገቡ? ኤኒዌይስ ዝሙት ለሰራ ምስክርነቱ እንዴት ነው ተቀባይነት የሚኖረው? እዚህ ጋር ቃል ግብረ ሰዶሚያን ይፈቀዳል ሲል የሰማሁት መስሎኛል። አይፈቀድም። የጠየኩህ መልስ። አንድ እድል ነው የምሰጥህ። ዝሙት ለሰሩ ምስክርነቱ እንዴት ነው? እንዳብራራኸው ነው። አሁን እንዳብራራኸው አራት ሰው ያስፈልጋል። ይሄ ሙስሊም ህግ ነው። አብራራልን። ያው አሁን እንዳብራራኸው መርገም ምን ያስፈልጋል? አብራራልን አንተ። ያው አንድ ሰው ዝሙት ሲያደርግ ከተገኘ ወይም ከታየ ምስክርነት ያስፈልጋል። ይሄ ደግሞ ለሰው ልጅ ክብር ያከለው። ስንት ነው ምስክርነቱ ያስፈልገው? 4 ሰው። ኦኬ፣ ለምሳሌ አንድ ሰው ዝሙት እያደረገ ወይም አንዷን እየደፈረ አንዱ ብቻ ቢሆን ቢያየው ያየው 3ቱ አላየንም ቢሉ ማለት ሲደፍር አላየንም ግን ተቃቅፈው አይተናል ቢሉ ተቀባይነት አለው? አንዴ እሺ፣ መጣሁ። ወላሂ ሰው ጠርቶ ነው መጣሁ። ብዙ ላይ ጠብቀኝ። እሺ፣ ፏድ አቡ አይ ቲንክ ኔትወርክ ጥሩ አለ። ኮኪን ተቀበላት ወይ ኮኪ እንኳን ደህና መጣሽ። ኮኪ ማይክሽን ክፈችልን እህታችን። ፏድ፣ አቡ፣ ኮኪ አንዳችሁ መቀጠል ትችላላችሁ። ኦኬ፣ እንዴት ነው ምስክርነቱ? ይሄ ጤናማ ምስክርነት ነው ወይ? ይህንን ነው ወይስ ሸሪያ የምትሉን? ይሄ ጤናማ ሸሪያ ህግ አይደለም ብለን ነው የምናምነው እኛ። ሴቶችን ጭራሽ ለችግር ኤክስፖዝ የሚያደርጋቸው ነው። ኢቨን ውጭ ዓለም ላይ ብዙ ጊዜ ላይ ጂኒ ፍቅረኛ አለኝ ምናምን ይላሉ። አረቡ ዓለም ላይ ዩቱብ ላይ ካያችሁ ከጂኒ ጋር ወድጄ ምናምን የሚሉ ቪዲዮዎች በጣም ብዙ አሉ። አይ ቲንክ እንዲሁ ስገምት
ከዚህ አንጻር ይመስለኛል። ምክንያቱም 4 ምስክር ማምጣት ማይችሉ ከሆነ ተደፈር ነው እንዲህ ወሲብ አደረግኩ ከላይ ያስገድዶኝ ነው ብትል አያዋጣትም፣ የሚያስገርፋት ነው። 4 ምስክር ማምጣት ስለማትችል ያላት አማራጭ ጂኒ ወሲብ አድርጎኝ ነው ብትል የተሻለ ይሆናል። ቢያንስ አትገረፍ መኖር ትችላለች ማለት ነው። ለሱ መረጃም ስለማትጠየቅበት በጣም ብዙ ቪዲዮዎች አሉ ዩቱብ ላይ ቼክ አድርጉ። ጂኒ ወልጅ ያለው ጂኒ ፍቅረኛ ባላለኝ ምናምን የሚሉ ምክንያቱም 4 ወንዶች ብልቷ ሲገባ እንዴት ነው ሊያዩ የሚችሉት? 4 ይህን ካላመጣች አሁንማ ተቀባይነት የላትም ምስክርነቷ። ጎንደሬዋ የዚህ ላይ ወይ ደግሞ የተሰብሰብበት ምክንያት ምንድን ነው? ለመማማር ነው ወይስ አልገባኝም። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እስቲ ሸሪዓውን አስረጅን እስቲ በዚህ ጉዳይ ላይ። እሺ ትንሽ ልናገርና ከዛ ማስረጃዎችን አምን ለመንት ለማለት እሞክራለሁ። እሺ አሁን ሳይሆን አዘጋጅቼ እንትን እንዳለውኝ፣ ግን እኔ ትንሽ መናገር የምፈልገው ነገር ምንድን ነው፣ ዝሙት በእስልምና አንድ ሰው ዝሙት ሲሰራ ከተገኘ ይገደላል አይደለም? ይገደላል አይገደልም? ምስክርነቱ ላይ አዎ። ግን ከመገደሉ በፊት ግን ያ ነገር እውነት ነው አይደለም የሚለውን ለመገደል አይደለም ማወቅና ማጣራት ቶፒካችን። ይገደላል አይገደልም ማለት ቶፒኩ ምስክርነት ነው። ታብራሪ ገብቶኛል። ስለ ምስክርነት ነው። ልክ ነህ። ግን አንድ ሰው ዝሙት ሲሰራ ከተገኘ እንደሚገደለው ከመገደሉ በፊት ግን ማጣራት አለበት። ሰውም እኮ በውሸት ስልጣን ሊያጠፋ ይችላል አይደለም? ውሸት ነው አይደለም የሚለው እውነት ነው ከተገኘ ደግሞ ስለሚገደል ያንን ለማጣራት ነው። ይሄንን ምስክር 4 ምስክሮች እንዲሆኑ አላህ ያጠበቀው ህጉን ማለት ነው። ኦኬ ያላገቡ ሴቶች ወንድና ሴት ዝሙት ቢሰሩ ይገደላሉ? ጎንደሬዋ ያላገቡ ወሲብ ቢያደርጉ ይገደላሉ? ያላገቡ ከሆነ ይገረፋሉ። በገረፋቸው ከሆነ ግን ይገደላሉ። በሱራ 24-23 ለማስረጃ ልስጥ። አዳምጪ፣ የክስ ታስወርድሻለሁ ማታዳምጪ ከሆነ። ስለዚህ አይገደሉም አሉ ማለት ነው። ስለዚህ እኔ ይገደላሉ አይገደሉም አለን ቶፒኬ። ምስክርነቱን ብቻ አብራሪለት። ምክንያቱም ያላገቡ ከሆነ በሱራ 24 ነው ስለማይገደሉ። እሺ ይኸውልህ በሱራ 24-23 ላይ እነዚያ ጥብቆቹን ከዝሙት ዘንጊዎቹን ምዕመናን የሚሰዱ አለ። እነዛ ሰዎች አሁን አንድ ሰው ጥብቅ ሆኖ ግን ስምን የሚያጠፋብህ ገብቷል አይደለም? እኔ አሁን ጥብቅ ሁኜ ሌላ ሰው ከሌኮ ዝሙት ሰርታለች ብሎ ስሜን የሚያጠፋው ማለት ነው። በቅርቢቱም በመጨረሻዊቱም ዓለም የተረገሙ ናቸው፣ ለእነርሱም ታላቅ ቅጣት አላቸው ይላል። ገብቷል አይደለም? ጎንደሬዋ ያልጠየቁሽን አታብራሪ። ከሱራ 24 ከ11 እስከ 25 የወረደው በአይሻ ጉዳይ ነው። አይሻ ዘሙታለች ተብሎ ባለው ሁኔታ ነው። ከቁጥር 11 እስከ 25 የወረደው ፎር ሴክ ኦፍ አርጉመንት አንቺ የምትይው ይሁን ችግር የለብኝም። እኔ ጥያቄ ደግሞ እሱ አይደለም። ጥያቄ ምንድን ነው? አንድ ሰው ዘሙቷል የሚባለው ምስክርነቱ እንዴት ነው? እሱ የዘሙቱ ሪል ዘሙቷል ለመባል ሸሪያው ምን ይላል የሚለው ነው የጠየኩሽ። ሌላ ማብራሪያ ውስጥ አትግቢ ስላልጠየኩሽ። እኔ ይገደላሉ አይገደሉ ብዬ አልጠየኩሽም። ስም ያጠፉ ያሉ አይደሉም ብዬ አልጠየኩሽም። እኔ አንድ አካል ዘሙቷል ለሚለው ማስረጃው እንዴት ነው የሚለው ሸሪያው የሚለውን ብቻ የጠየኩሽ። ቀጥይ። ያንተ ጥያቄ እኮ ስለ ሸሪያ ነው አይደለም? ስለ ሸሪያ ከሆነ ደግሞ አሁን ያነሳው የምስክርነት ሁኔታ ለምንድን ነው? ይሄ ከተመሰከረ በኋላ ያለው ሂደት ምንድን ነው የሚለውን ደግሞ ማወቅ አለብህ አይደለም? ይሰማል ድምፄ? ተሰማያለሽ? እታችን
ዌስቲንግ ታይም ነው። ወደ ሌሎች ቀጥሉ። የጠየቅንሽም ከመለሽ መቀጠል ትችላለሽ። ነሰሰርሊ ይገደላሉ ብቻ የሚል ስለሌለ ማለት ነው። ማይገደሉ ስላሉ ቶፒካችን አለ። እንዴት ይገደላሉ፣ ለምን ይገደላሉ ብለን አልጠየቅንም። እኛ አንድ አካል ዘሙቷል የሚባለው እንዴት ነው የሚል ብቻ ነው የጠየቅነው። እሺ ላብራራለሁ። በቃ አንድ የቁርአን 4 ምስክር እንኳን ባይኖር ማለት ነው አንድ ሰው ብቻውን መመስከር እንደሚችል ታውቃለህ? በዝሙት ላይ በዝሙት ላይ ያሳየን። እሺ በሱራ 24:6 ላይ እነዚያም ሚስቶቻቸውን በዝሙት የሚሰድቡ ለእነርሱም ከነፍሶቻቸው በስተቀር ምስክር የሌላቸውን የሆኑ የአንዳቸው ምስክርነት እርሱ ከእውነት ለመሆኑ በአላህ ስም 4 ጊዜ ምሎ መመስከር አለበት ይላል። መመስከር ነው ይላል። አንድ ሰው ብቻውን ነው። ኦኬ፣ ሌላ ሰው የለውም። 4ኛ 3ኛ ሰው የለውም። ስለዚህ ምን ማድረግ አለበት ማለት ነው? ያ ሰው በአላህ ስም ብሎ 4 ጊዜ መመስከር አለበት ማለት ነው። ያ ምስክርነቱ ተቀባይነት አለው ማለት ነው። ገብቷል አይደለም? ከዛ ቅጣት ውስጥ እንዴት ነው የሚሆነው? ከዛ በአራት ጊዜ በአላህ ምሎ 4 ጊዜ በአላህ ከማለ ያ ነገር እውነት ነው ማለት ነው። ቅጣቱ ይወሰናል። ጎበዝ። ቀደም እንዳልሽን ለማጣራት ምናምን ላልሹ ራስሽን እንዴት እንደጎዳሽ አሁን 4 ሰው ልክ እንትን የቀደም መኳያ ሲገባ የሚያዩት ከሚለው ይልቅ አንድ ሰው ተነስቶ ከሌ ሲዘሙት አይቻለሁ ብሎ 4 ጊዜ ከማለ ተቀባይነት ካለው ምን ያህል የከፋ እንደሆነ ሰዎችን ለመጉዳት ካሰበ ይሄንኛው ሞር የተሻለ አመቻቸለት ማለት ነው። ቁርአኑ ባንቺ አባባል እንደዛ አይደለም ያልኩህ። አልተረዳኸኝም መሰለኝ ያልኩህ። የአንድ ሰው ተቀባይነት አለው ካልሽኝ ከዛ ማስገደል ከቻለ አንድ ሰው ምስክርነቱ ተቀባይነት በአላህ መማል አለበት። 4 አይቻለሁ ብሎ 4 በአላህ መመስከር አይቻለሁ ብሎ 4 ሙሉ ሊያስገድል ይችላል ማለት ነው። ስላየ መሰለኝ ማጣራት አይጠበቅበትም ማለት ነው። አንደኛ ይሄ፣ ሁለተኛ ከሸሪያሽ ጋር ተጋጨሽ ማለት ነው። የሚጋጭ ነገር የለውም። ምንም የሚጋጭ ነገር የለውም። ለአንተ እንደዛ መስሎ ሊሆን ይችላል እንጂ ምንም የሚጋጭ ነገር የለውም እኮ። አንድ ሰው ከቻለ 4 ካልሆኑ ተቀባይነት የለውም የሚለው ውሸት ነው ማለት ነው። ከየት በኩል ነው ተቀባይነት የለውም ያልኩህ? እኔ 4 ግዴታ ነው ምስክርነቱ የሚባለው ውሸት ነው ማለት ነው። እስኪ 4 ግዴታ ነው ምስክርነት እንዲኖር አሳየኝ። ለምሳሌ አቡ ሃይደር 4 ግዴታ ነው ይላል። ፈትዋሽም እኮ ሰው ነው። አንቺም ሰው እኮ ነሽ። አንቺ ያመጣሽውን ክፍል እኔ ያነበብኩልህ ከቁርአን አንቀጽ ነው እና አቡ ሃይደር ከኪሳቸው የሚያወሩት ማለት ነው። አንዴ ሸሪያ እንትኑን የተጠየቁትም ምላሹን አንድ ያስደምጣቸው። ባይዘ ሸሪያው ፊት ለፊትሽ ነው የተቀመጠው። ሐዲሱንም ቅድም አንብበነዋል። ቆስጥ ያለ ወይ ስለዚህ እየዋሹ ነበር ማለት ነው። አፍሪካ ቲቪ ላይ ቁጭ ብለው ፈትዋ ሲሰጡ እየዋሹ ነበረ። የሰውየውን የሼኩ አንቺ አልተሳሳትሽም። ሰዎች ናቸው እነሱ ተራ ናቸው ስላሽ አፍሪካ ቲቪ ላይ ነኝ ምላሽ የሚሰጡት እየዋሹ ነበር። ከእኔ ስህተት ሊሆን ይችላል። ጎንደሬዋ ትክክል ነች፣ እነሱ እየዋሹ ነው። አንዴ አዳምጪው። እንደዛ ብለህ ፖለቲካ ትስራ አልኩህ እኮ። እኔ ከአቡ ሃይደር የሚሻል እውቀት የለኝም። አዳምጪ። እንስማ እንዴ። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያዝሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፍ ያለሽ 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ
በትክክል ግንኙነት ሲያደርጉ ነው ያየሽው። እዚህ ድረስ ነው ኢስላም የሚለው። አራቱ ምስክሮች አብረው መጥተው ሶስቱ መስክረው አንደኛው መሰለኝ ካለ ሶስቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሽዋል በአይን ብሌንሽ። በደንብ አስተውሉ። አራት መጥተው ሶስቱ በትክክል አይተናል ቢሉ አንደኛው ግን እጠራጠራለሁ ቢል ይገረፋሉ ሶስቱ። ሜሪም ጎንደሬዋ ደግሞ ምን ብላናለች? አንዱ ብቻውን በቂ ነው፣ ነሰሰርሊ አራት ብቻ አያስፈልግም፣ ይህንን ቅጣት ለማስተላለፍ ብላለች። ስለዚህ እንደ ሜሪም ጎንደሬዋ አባባል እኚህ ሼክ ተሳስተዋል ማለት ነው። ወይንም ደግሞ እንደ እስልምና አስተምሮ አንዱ ከሶስቱ ይበልጣል ማለት ነው። ሶስቱ በትክክል አይተው መስክረው አንደኛው ግን እጠራጠራለሁ ካለ ወይንም ደግሞ ሲገባና ሲወጣ መርፌና ክር ሲሆኑ አላየውም ካለ እንዲሁ ተቃቅፈው ነው ያየሁት ካለ ሶስቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ። ሜሪም ደግሞ ምንድን ያለችን ነው አሁን ፖለቲካ ሰርተሃል። ይሄን አንቀጽ ባደንብ እናነበዋለን። ከመጀመሪያው ያመጣሁልን አንቀጽ ማለት ነው። እኔም ከሙሉ ላነበው አንቺ ያልሽው አልታቂውም ማለት ነው። ስማኝ ምዕራፍ 24 ስለሆነ ነው ክፍሉን ላስተምርሽ። አንቺ የሚረዳሽ አይደለም፣ አስተምርሻለሁ። እሱም ከዚህ ከቅጣት ጋር የሚገናኝ አይደለም። አንቺ ያመጣሽው አራት ሰው የሌለው ምስክር የሌለው እንዲሁ የጠረጠረ በጥርጣሬ ውስጥ ያለ ሰውዬ ብቻውን ስለሆነ ሚስቱን አራት ሰዎች ወሲብ ሲያደርጋት አራት ሰዎች ማሳየት ስላልቻለ ሰው ስለ አንድ ተራ ሰው የወረደ ያመጣሽ ነው እሱ። ስለዚህ ዝም ብሎ በጥርጣሬ ቢናገር ሚስትየዋ ኖ አልዘሞትኩም ብላ አራት ጊዜ ብትምል እሱም አራት ምስክር ማምጣት ስለማይችል ተቀባይነት ይኖራታል። ምስክር ስለሌለ ነው። አንቺ ያመጣሽው አንዱ ሰው አራት ጊዜ ከማለ ተቀባይነት አለው ይባለው እሱ ነው። እሱ አራት ጊዜ ቢምልም እኮ ሴቷም ደግሞ አይ ዋሽቷል ብላ አራት ጊዜ ትምላለች። የቁርአን አያ ላንብብ። ትክክል። ሁለቱም ምስክር እኮ ስለሌላቸው ነው። እሱ ምስክር ስለሌለ ታዲያ የሁለቱ መጨረሻ ምንድን ነው የሚለውን እናየዋለን። ቁርአኑን ክፈተው። እሺ 24 ከ6 ጀምረ አንብበው። ሚዩት ነኝ ለካ ይቅርታሽ። ኡስታዝ ታነበዋለች ወይስ እኛ እናንበው? እሺ እነዚያ ሚስቶቻቸውን በዝሙት እሳቸው ያንብቡት። ይቀጥሉ። ወንድ ዘይት ቃል አትጠቀም። ምን አይነት ቃል ነው የምትጠቀመው? ኡስታዝ ያንብቡ ምናምን እያለ ነው እሱ። እኔ ኡስታዝ አይደለሁም ተማሪ ነኝ ገና ሶሪ ቀጥይ። በቃ ቀጥይ። ኡስታዝ ያልኩ አልመሰለኝም፣ አላልኩም ግን እሱ ያለው አንተ አይደለም። ኦኬ እነዛ ሚስቶቻቸውን በዝሙት የሚሰድቡ ለነፍሶቻቸው በስተቀር ምስክር የሌላቸው የሆኑ የአንዳቸው ምስክርነት እርሱ ከእውነተኞች ለመሆኑ በአላህ ስም አራት ጊዜ ምሎ መመስከር ነው። አምስተኛይቱም ከውሸታሞች ቢሆን በእርሱ ላይ የአላህ እርግማን ይኑርበት ብሎ መመስከር ነው ይላል። እርሱም ከውሸታሞች ነው ብላ በዝሙት የተከሰሰችው ማለት ነው። እርሱም ከውሸታሞች ነው ብላ አራት ጊዜ መመስከሮችን በአላህ ስም መመስከሯ ከእርሷ ላይ ቅጣትን ይገፈትርላታል። ማለትም እሱ በአላህ ስም ብሎ አራት ጊዜ ምሏል። ከዛ እሷ ደግሞ አይ ውሸታም ነው ብላ አራት ጊዜ ስትምል ቅጣቱ አትቀጣም ማለት ነው። እሱ አይደለም። አምስተኛይቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። ኦኬ። አምስተኛቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። በእናንተ ላይ የአላህ ችሮታና እዝነቱ ባልነበረ አላህ ቆይ ጸጸትን ተቀባይ ጥበበኛ ባልሆነ ኑሮ ውሸታሙን
ይገልጸው ነበር። እነዚያ መጥፎ ውሸት ያመጡ ከእናንተው የሆኑ ጭፎች ለእናንተ ክፉ ነገር ነው ብላችሁ አታስቡት። በእውነቱ ለእናንተ መልካም ነገር ነው። ስለ አይሻ ነው የሚያወራው። ከዚህኛው ጋር ይገናኙ ነው በጭራሽ ስለ ውሸት ነው እያወራ ያለው። አሁን ምንድን ነው የሚለው? እኔ ቅድም ለአንቺ ቢረዳሽ በቃ እስከ 8 አካባቢ ያለውን አንብቢው። ለአንቺ ቢረዳሽ ይሄ አያ ምንድን ነው የሚለው? እሱ በአላህ ስም እሷ ዘሙታለች ብሎ መሰከረ ማለት ነው። ሲመሰክር 4 ጊዜ አይ ማነው ግን እሱ ወንደሬዋ ለምሳሌ ባሏ ዘሙታለች በአላህ ስም እየተደማመጠ ነው። አደረቢ እነኚህ አካላቶች ምስክር ያላቸው ናቸው ወይንስ ምስክር የሌላቸው ናቸው? ባልና ሚስቶቹ ምስክር የሌላቸው። ጎበስ። እኛ እያወራን ያለ ነው ግን ምስክር ስለሌላቸው አካላት ነው ወይንስ ምስክር እንዴት ያስፈልጋል በሚል ነው? ይኸውልህ አንድ ሰው ዝሙት ሰርቶ 4 ሰው ምስክር ሽፍት አታደርጊ። እኔ ሽፍት አላደረኩም። አዳምጠኝ መጀመሪያ። አንድ ሰውማ ከሆነ ይኸውልሽ መልስ አሁን ቁጥር 6 ላይ ቀደም እኮ አልኩሽ ባልና ሚስት ብቻ ከሆኑማ እኮ አየው ቢል እሷም አላየኝም ብላ ማለት ትችላለች። አየው ማለትም አይችልም ሲጀመር ብቻውን ስለሆነ። ቅድም እኔ ማለት ነው ቅድም አንድና አያ ብቻ ነበር አምጥቼ ያነበብኩልህ። ገባ? ለዛ ነበረ እና ሃይደር ፖለቲካ ይሰራ እና ባይደር ያወሩት ዝሙት ተሰራ ስለሚባለው ምስክር ስለሚያስፈልገው ነው። ያውም ባልና ሚስት ናቸው። ባሏ ሚስትየውን ዘሙተሻል እያለ ስለሚጠረጥር ሰው ነው። ወይንም ደግሞ ሚስት ባሏን እንደዛ ብላ ብትጠረጥር ዘሙቷል ብትል እሷኛውም እሱም ምንድነው ማድረግ የሚጠበቅባቸው? መማል ነው የሚጠበቅባቸው፣ ምስክር ስለሌላቸው። እነዚያ ሉክ ሚስቶቻቸውን በዝሙት የሚሰድቡ ለነሱ ከነፍሶቻቸው በስተቀር ምስክሮች የሌላቸው፣ ምስክር የለውም ሚስትየውን ግን ዘሙታለች ብሎ የሚያስብ ማለት ነው። ምስክር ስለሌለው ጉዳይ ነው ይሄ። እኛ እያወራን ያለ ነው ግን ምስክር ቢያመጣ አንድ አካል እንደዛማ ከሆነ ማንኛውም አልዘሞተም ማለት እኮ ነው። እንዳንቺ አባባል ከሆነ ሚስትየዋም አልዘሞትኩም ብላ ትምላለች፣ እሱም አልዘሞትኩም ይላል። ከዛ በኋላ በእነሱ መካከል ይቀራል ማለት ነው። እንዳንቺ አባባል ከሆነ አሁን ዘሙቷል ለመባል ምስክር እንዴት ነው የሚጠራው ነው። ይሄ ስለ ሀሊል ስለሚባል ሰው እየወረደ የቁርአን ክፍል ነው። ሚስቱን ዝም ብሎ ይጠረጥር ስለነበረ ሚስትየዋ ደግሞ አልዘመትኩም ስለምትል የወረደ ክፍል ነው ይሄ። ከቁጥር 11 ጀምሮ ደግሞ እስከ 25 ድረስ ልናገር አንዴ። አሁን የጠየኩሽ ምንድነው? እሱ 4 ምስክር የሚያስፈልገው እንዴት ነው? የና ባይደርን አብራሪልን። ኦኬ ገብቶኛል። የና ባይደር ቅድም እየመለስኩልህ ነበረ። እኔ በተናገርኩት ቅድም ባመጣሁልህ የቁርአን አያ አንቺ ልክ ነሽ እና አቡ ሀይደር ሳስተዋል ምናምን እያልክ ትንሽ እንትን ስላልክ ለዛ ማብራሪያ ነበር። አሁን ይህንን ረጅሙን አያ ያገናኘሽው አሁንም እኮ አይገናኝ ብለህ አስብ አንተ። ችግር የለም ላይገናኝም ይችላል። ግን አንተ ቆይ ስለ ዝሙት እየተወራ አንቺ ደግሞ እያወራሽ ያለሽው ምንድን ነው? እሱ ስለ ጥርጣሬ ነው እያወራሽ ያለሽው። ጥርጣሬና ዝሙትን አንደኛ መለየት አለብሽ። ስለጠረጠሩ ሰዎች አለም እኛ እያወራን ያለ ነው። ተዘሞተ የሚባለው ምስክርነቱ እንዴት ነው ነው ጥያቄያችን። እሱ መመለስ ትችላለሽ። ገብቶኛል እኮ እኔ ወደ አንተ ጥያቄ እኮ እየመጣሁልህ ነው እኮ። አልገባሽ? ምንም አላወቅሽም። የመጨረሻ እድል ነው የምሰጥሽ። የመጨረሻ እድል ነው። ቀጥታ ትመልሻለሽ። ቀጥይ። እሺ አታወርደኝ። እሺ ችግር የለውም። ባልመልስ እንኳን ይቀመጣለሁ። ችግር የለውም። ካልመለሽ አወርድሻለሁ። ቀጥታ ጥያቄው ምላሽ ብቻ ሸሪዓውን አስረጅን ወይንም ሀዲሱን አስረጅን። እሺ አንድ ሰው ዝሙት ሲሰራ ስለሚገደል ከመገደሉ በፊት የማጣሪያ ስራ ነው የሚሰራው። ይሄ ነው አለቀ። ምክንያቱም ምስክር ያስፈልጋል። እንዴት ነው የሚጣራው? ምስክርነቱ እንዴት ነው? ምስክርነቱ እንዴት ነው? እሺ ቴንኪው። ምክንያቱም ቀደም ነግሬሻለሁ፣ ማይገደሉ አሉ፣ ያላገባ አይገደሉ። ድንቁርናቸውን አያችሁ አይደለ? መመለስ ከና አይፈልጉም። ሁሉም ይገደላሉ። ማን አለሽ? ካላገባ አይገደሉ። የእስልምና ድንቁርና መመለስ አይፈልጉም። ለምን? እንዴት ብላ አሁን 4 መጥተው አንዷ ስትደፈር ለምሳሌ 4ቱ መርፌና ክር ሲሆኑ ማየት አለባቸው ብላ እንዴት ትበል? ለዛ ነው መመለስ ከና አይፈልጉም። ይሄ እናንተ ድንቁርና ነው። መጽሐፋችሁን፣ አዲሳችሁን፣ ቁርአናችሁን አለመቀበል መፍታችሁ ነው። ኮኪ